የኛ የማዳም ቅመሞች ህይወት ነው ውጤት ያላፈራው እንጂ የኛ ለሰዎች የምናደርገው ነገር እኮ ያኔ ፍሬያማ ይሆናል ማለት ነው። እና ሀይሚና ብሩኬ ወጥቀዋል፣ ተለያይተዋል፣ ሌላዋ መታለች፣ ከሌላዋ ጋር ሆነዋል ምናምን ስትሉ ለነበራችሁ እኛ ደግሞ አጋብተናቸው 2 አመት ድረስ ከነሱ ስራ አንላቀቅም ብለን እስካሁን የቆየን ሰዎች ያው ፍሬያችን እያፈራ ነው። በቅርቡ ደግሞ ሀይሚ አርግዛ ስትመጣ እናያለን። 2 አመታቸውን ደግሞ አክብረዋል ማለት ነው። እኛ በጣም ደስ ብሎናል። እኛ ወጋብተን ሌላውን ለማፋታት ደግሞ ብዙ ጥረቶችን እያደረገ ነበርና አይሆንም ብለው ደምስሰው ወጥተዋል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ትበልልኝ እና ወጥቶ ከመቅረት አላህ ይጠብቃችሁ። በሰላም ለቤተሰቦቻችሁ ለሀገራችሁ ያብቃችሁ ያብቃን እያልኩኝ እንደተለመደውም ያው በአዲስ መጥቻለሁ። ወዳችሁ ፈቅዳችሁ ደግሞ ለምታበረታቱኝ አመሰግናለሁኝ። ግን ለምንድን ነው ሰብስክራይብ ማታደርጉኝ? እኔ እኮ ግራ ገባኝ። ቆይ ምንድን ነው ጠላታችሁ ነኝ እንዴ? ምን አጥፍቼባችኋለሁ? ሴቶች ባላችሁን ቀማዋችሁ እንዴ? ኧረ እኔ ማንንም ባል አልቀማውም። ተው ሰብስክራይብ አድርጉኝ፣ አይከፈልበትም። ለማንኛውም ትላንትና ሀይሚና ብሩኬ እየጠጣው ነው በነገራችን ላይ እና ቁጭ ብዬ ሙቀት ሲገባ የሆነ ነገር ጀመርኩኝ። በጣም እየከሳሁኝ ነበርና ከወፈርኩኝ ቪዲዮ እሰራላችኋለሁ። ኩላለን እሱን እየጠጣው ነው። ምንድን ነው እንዳትሉኝና ከወፈርኩኝ በኋላ ነው እኔ አንድ ነገሮች በራሴ ሞክሬ እንጂ ዝም ብዬ እንደ ሌሎቹ ወጥቼ ይሄ ነገር ይመችኛል፣ ይሄ ነገር እንደዚህ ይለኛል አይደለም። እስከዛ ሰብር አድርጋችሁ ጠብቁ። ሳምንት ልጠቀም። አሁን ወደ የመጣሁበት ነገር ስመለስ ሀይሚና ብሩኬ ያው በ2 አመት ውስጥ ብዙ ነገሮችን አሳልፈዋል። ሀቂቃ ማለት ነው። ብዙ ሰዎች ብዙ ነገር ሲሏቸው ቡድን ፈጥረው የእነሱን ለመጣል ብዙ ነገር ሲያደርጉ ደምስሰው የወጡ ድንቅ ዩቱበሮች ናቸው ብዬ ነው ማስበው። ብዙ ነገር እየተባሉ ነበረ። ሴቶች መተው ብሩክን ከሀይሚ ለመለያየት ከሀይሚ ለማስቀያየም ብዙ ነገር ለፍተው ነበረ። ግን እነሱ አይሆንም፣ የማዳም ቅመሞችን አንገት አናስደፋም፣ ትላንትናም ዛሬም ቃል ነው ቃል አናጥፍም ብለው 2 አመታቸውን ትላንትና እያከበሩ ነበርና ያው ትንሽ ቢዚ ሆኜ ቪዲዮ አልሰራሁኝም። ብዙዎች ተለያየን፣ ተፋታን፣ ምናለን እያሉ ይመጣሉ። ያው እነሱም በመሀል የሆነ ሰው መጥቶ ይረብሻቸዋል። ግን ነገራቶችን ደግሞ ቶሎ ለማስተካከል ደግሞ ይሞክራሉ። በጣም አደንቃቸዋለሁ። በነገራችን ላይ ሀይሚና ብሩኬ ደግሞ በጣም ነው የሚዋደዱት። ቢለያዩ ራሱ ከሌላ ሰው ዩቲዩብ ቢሰሩ ሀቂቃ እንደ ሁለቱ ይደምቃል ብዬ ሌላ ሰው ብሩኬም ሌላ ሰው ይዞ ቢመጣ እሷም ሌላ ሰው ይዛ ብትመጣ እንደዛ ይደምቃል ብዬ አላስብም። ወንዶች ደግሞ ቤታችሁ የሚሞቀው ጠንቅቃችሁ ታውቃላችሁ ከሴቶች ነውና ሴትም ደግሞ ይመርጣል፣ ዩቲዩብ ሴት ይመርጣልና ያ ሁለታችሁ እንደማትለያዩ በዚሁ ደግሞ አሳይታችሁናል ማለት ነው። የኛም ውጤታችን ደግሞ አይተነዋል። ከዚህም የበለጠ ትሰራላችሁ። ከዚህም የበለጠ ደግሞ ብዙ ነገር ይጠበቅባችኋል። እሱንም ደግሞ እንጠብቃለን ለማለት ነው የመጣሁት። ያው ዛሬ በጠዋቱ በነገራችን ላይ ወሬ አይመጣልኝም። ወሬ በጠዋት መብላት፣ በጠዋት ማውራት እኔ እንዴት እንደሚሰለቸኝ ልጆቹን ስሸኘ ራሱ ተነጫንጬ ወጸጥ ብዬ ሲናገሩኝ ምን ሁሉን አሳልፌ ነው ትምህርት ቤት በሉ ሰላም ዋሉ ምላቸውና አልወድም ብዙ መናገርና በኋላ እመጣለሁ በደንብ አድርጌ ነው እና በጠዋት ምግብ መብላት እና በጠዋት ማውራት እንደኔ በጠዋት መነሳት ሶስቱ ነገሮች ዱንያ ላይ ባይኖሩ ጥሩ ነበር። ያው የሰውን ልጅ ያስተምራሉ እንጂ ባይኖሩ ጥሩ ነበረ። እና ለማንኛውም ተኝቶ መነሳትን የመሰለም ነገር የለም። በዚሁ አጋጣሚ
እና ወጥቶ ከመቅረት አላህ ይጠብቀን እላችኋለሁ። በሌላ ቪዲዮ እስከምንገናኝ ደግሞ እናንተ ሰብስክራይብ እያደረጋችሁ አላበዛሁባችሁም። 5 ደቂቃ ሆነኝ እንዴ? አረ ደቂቃው ሲሄድ ደግሞ ሲሮጥ ምን አውርቼ ነው 5 ደቂቃ የሆነው? ለማንኛውም መልካም ቀን ይሆንላችሁ። ማሰላማ